1000 ዶሮችን በዚህ ወቅት ላይ ብታስገቡ ምን ያክል ወጪ ይጠይቃችኋል? ዶሮችን የ3 ወር ዶሮችን አስገብታችሁ እንቁላል እስኪጥሉላችሁ ድረስ የ2 ወር ወጪ ያለባችሁ። ይሄ 2 ወር ወጪ ምን ወጪዎች ነው የሚወጡት? መጠናቸውስ፣ አይነታቸውስ፣ ብዛታቸውስ ብዙ ነገሮችን እንመለከታለን። ወቅታዊ መረጃ ነው የምሰጣችሁ ዛሬ። ብዙዎቻችሁ ወደ እርባታ እንቅስቃሴ በጣም ጥሩ ነው እንቅስቃሴው፣ የዶሮ እርባታ ላይ እንቅስቃሴ እጅግ በጣም ከፍተኛ የሚባል ነው በዚህ ሰዓት። በተመሳሳይ መልኩ ደግሞ ከዚህ ቀደም ፋይናንሻል ቢዝነስ ፕላኖችን በተደጋጋሚ ሰርችላችሁ ነበረ። እሱ ግን ለዚህ ወቅት አይጠቅማችሁም፣ ኪሳራ ላይ የሚጥላችሁ ነው የሚሆነው። ስለዚህ ኢንፎርሜሽን አፕዴት ማድረግ ይኖርባችኋል። ይሄንን ፋይናንሻል ቢዝነስ ፕላን ዛሬ ይዤላችሁ መጥቻለሁኝ። ከዚህ በፊት ስሰራ እንደነበረው ትንሽ አሻሽዬው ለእናንተ ጥሩ እንዲሆን ወይም ደግሞ ለእናንተ በጣም ግልጽ እንዲሆንላችሁ በጥሩ መልኩ አዘጋጅቼዋለሁ ብዬ አስባለሁ። እናንተ ደግሞ አይታችሁ ሀሳብ አስተያየቶቻችሁን ትሰጡኛላችሁ። ዛሬ 1000 ዶሮችን በዚህ ወቅት ላይ እንግዲህ አሁን 9ኛው ወር ላይ ነው የምንገኘው፣ ቀን 22 ላይ ነው የምንገኘው። ስለዚህ አሁን ዶሮችን ብታስገቡ ምን ያክል ኮስት ሊያደርጋችሁ ይችላል? ጠቅላላ ይሄ ቀረሽ የማይባል አይነት ወጪ ነው የምነግራችሁ። በጣም ትጠቀሙበታላችሁ። ግልጽ የሆነ አይነት አረዳድ እንዲኖራችሁ በተለይ 1000 ዶሮችን ብታስገቡ ምን ወጪዎች እንዳለባችሁና መቼ ሊወጡ እንደሚችሉ በግልጽ ሁኔታ አስቀምጬላችኋለሁኝ። ቀጥታ ወደ መረጃ ከመግባቴ በፊት 92ኛ ዙር ስልጠናችን እየመዘገብን ነው የምንገኘው። በአካልም እንዲሁም ደግሞ በስልክ መመዝገብ ትችላላችሁ። ሰኞ፣ ማክሰኞ፣ ሮብ ስልጠና የምንሰጥባቸው ቀናቶች ናቸው። ለግማሽ ቀን የሚሰጥ ስልጠና ነው። ከሩቅም ከቅርብም መጥተው እንግዲህ 92ኛ ዙር ላይ ደርሰናል። እንግዲህ በተለያዩ ቪዲዮዎችም አስተያየቶቻቸውንም በደንብ ሰምታችኋል። ከዚህ በተጨማሪ እንግዲህ ሰሞኑን ስንልካቸው የነበሩ ዶሮዎች ወደ ሚዛን ቴፒ፣ ጅማ፣ ዱከም፣ ጣፎ እንዲሁም ደግሞ አዲስ አበባ ዙሪያ ላይ ሙሉ በሙሉ እንግዲህ ያልሄድንበት ቦታ አለ ብሎ ማሰብ በጣም ከባድ ነው። እጃችን ላይ ሰሞኑን የምናወጣቸው ከ22000 ዶሮዎች በላይ አሉን። ስለዚህ እነሱንም ደግሞ ማስጎበኛችሁ ነው የሚሆነው። እዛ ጋር ምናልባት የተለያዩ መረጃዎች እንዲኖራችሁ ጀማሪ ዶሮ አርቢዎች ካላችሁ ጥሩ ስራ እንድትሰሩ የተሻለ ሆናችሁ እንድትገኙ የተለያዩ መረጃዎችን ወደ እናንተ ማካፈላችሁ ነው የሚሆነው። ዶሮዎችንም ኦርደር ለማድረግ የምትፈልጉ ትንሽ የሚባል ወረፋ ትጠብቃላችሁ። ዋጋ ጭማሪ ያለው በጣም ጭማሪ ያለው በፊት ስሰራላችሁ ከነበረው ጭማሪ ያለው ጭማሪውን እዚህ ላይ እነግራችኋለሁ። የ3 ወር ዶሮዎች ነው እኛ ጋር የምታገኙት። እንቁላል ጣይ ናቸው። ትራንስፖርት ነፃ ነው። ያላችሁበት ድረስ እኛው ፓኬጁን በተለይ የምትረከቡ ከሆነ ደግሞ ከጣጣው ነፃ ትሆናላችሁ። ቆማችሁ ብቻ መታዘብ ነው ስራችሁ። እኛ ስራውን አጠናቀን እናስረክባችኋለን ማለት ነው። እኛም አካባቢ ላይ ደግሞ መታችሁ ከኛ ጋር አብራችሁ ለመስራት የምትፈልጉ ካላችሁ በራችን ክፍት ነው። ዱከም መታችሁ ከኛ ጋር እርባታን ለመጀመር ለምትፈልጉ ለሁላችሁም በራችን ክፍት ነው። በየትኛውም አይነት ቁጥር መታችሁ መስራት ትችላላችሁ። ክትትልና ድጋፋችን አይለያችሁም። አቅራቢያችን የምትገኙ ከሆነ በተለይ ለስራ በጣም አመቺ ነው የሚሆነው። እንዳልኳችሁም ደግሞ ከቤት ኪራይ ከሰራተኛ ቅጥር ጋር ተያይዞ አጠቃላይ እርባታውን ከማሰናዳት ጋር ተያይዞ እኛን በግርምት ዝም ብላችሁ ትመለከቱናላችሁ እንጂ ምንም በእጃችሁ የምትነኩት ነገር የለም። ስራው እንዳለ የኛ ነው የሚሆነው። አንዴ ከተረከብን በኋላ ጣጣውን ጨርሰን እናስረክባችኋለን ማለት ነው። ቀጥታ ወደ መጣውበት ሀሳብ ልመለስላችሁ። የመጀመሪያው እንግዲህ 1000 ዶሮችን ስናስገባ የዶሮ ግዢን ይመለከታል። የዶሮ ግዢን በተመለከተ የአንድ ዶሮ ዋጋ 350 ብር ነው። እድሜያቸው 3 ወር የሆነ ጠቅላላ ዋጋቸው 330 ሺህ ብር ወጪ ታወጣላችሁ። የመኖ አይነት እንግዲህ 2 አይነት መኖዎችን አስቀምጬላችኋለሁ ከበፊቱ ለየት ባለ መንገድ። እኛ አሁን እንግዲህ ለዶሮ አርቢዎቻችን ከኛ ዶሮዎች ለሚወስዱ መኖ እያስረከብን ያለነው 2 አይነት የቄብ መኖ ነው። አንደኛ ቄብ ምንም አይነት እንቁላል ምርት ላይ ላልጀመሩ ዶሮዎች ለቄብ መኖ እናዘጋጃለን። ያም ደግሞ እስከ 17% ክሩድ ፕሮቲን እና እንዲሁም ደግሞ እስከ 2750 ኪሎ ካሎሪ በውስጡ ያካተተ መኖ እናዘጋጃለን። እንዲሁም ደግሞ ፕሪሌይ የምንለው ደግሞ የመኖ አይነት አለ። ይሄ የእንቁላል ማስጀመሪያ መኖ የምንለው ነው። በማንና በማን መካከል ያለ ነው? በፑሌት ፊድ እና በሌየር ፊድ ወይም ደግሞ ፌዝ 1 መካከል ያለ ነው። በእንቁላል ጣይና በቄብ መካከል እንቁላል ማስጀመሪያ መኖ ዶሮቻችሁ መጠቀም ይኖርባችኋል። በተለይ ለሃይሊ ፕሮዳክቲቭ እንዲሆኑ ዶሮቻችሁ እጅግ በጣም አስፈላጊ የሚባል መኖ ነው። ማነቃቂያም ጭምር ነው። የተለያዩ የቫይታሚን ቡስተሮችን በውስጡ ይገኛሉ። ኤግን ስቲሙሌት ሊያደርጉላችሁ የሚችሉ ሊያነቃቁላችሁ ፕሮዳክቲቪቲን በአጠቃላይ የሚያነቃቃ አይነት መኖ ነው። ስለሱ የተለየ መረጃ ሰራላችኋለሁ። ከዚህ በተጨማሪ ታዲያ እነዚህ 2 መኖዎችን አዘጋጅቼላችኋለሁ። በዋጋቸው ስንመለከት አንዱን ኪሎ 49 ብር ከ50 አሁን ላይ የፑሌት ፊድ ወይም ደግሞ የቄብ መኖ የምንለውን ዶሮቻችሁ ምርት ከመጀመራቸው በፊት ይሄ ማለትም እስከ መቼ ድረስ የሚቆይ ነው? ዶሮቻችሁን የ3 ወር ከወሰዳችሁ በኋላ እስከ 4 ወር ከ15 ቀን የሚቆይ ይሆናል። ሁለተኛው ፕሪሌይ የምንለው ደግሞ 5200 ብር ነው። ኦልሞስት ከፌዝ 1 ጋር ዋጋው ተመሳሳይ ሊባል የሚችል መኖ አይነት ነው። በዋጋው ማለት የመኖ አይነቱ እንኳን ተመሳሳይ አይደለም፣ ነገር ግን የዋጋው አይነት ተመሳሳይ ነው ከሌየር ጋር ከእንቁላል ጣይ ዶሮች ጋር ማለት ነው።
ወደ መጠኑ ስመለስላችሁ እንግዲህ ዶሮቻችሁ ከ2 ወር ይሄ ፑሌት ፊድን የሚጠቀሙት ከ2 ወር እስከ 4 ወር አጋማሽ ድረስ ባለው እስከ 18ኛ ሳምንት ድረስ ባለው አጠቃላይ 4305 ግራም አንዷ ዶሮ ስትመገብባችሁ እንዲሁም ደግሞ የፕሪሌይ ደግሞ እስከ 1.68 ኪሎ ድረስ በአጠቃላይ ትመገባለች ማለት ነው። በአጠቃላይ ይሄንን ወደ ሂሳብ ብንቀይረው ዶሮቻችሁ 1000 ዶሮችን ብታስገቡና ፑሌት ፊድም ብቻ ያ ማለት ዶሮቻችሁ ወደ የምስራች እስኪገቡ ብቻ የምትጠቀሙት ወደ 213,000 ብር ገደማ ነው። 213,000 ብር ገደማ እነዚህ 1000 ዶሮች ለምርት ወደ መቃረብ እስኪደርሱላችሁ በቁጥር ደግሞ ሳስረዳችሁ ከ3 ወር የ3 ወር ዶሮ ትገዛላችሁ ብለን ተነጋግረናል። የ3 ወር ዶሮችን ከገዛችሁ በኋላ 4 ወር አጋማሽ እስኪደርሱ ድረስ ባለው የምስራች እስኪታይ ድረስ ባለው ወይም ደግሞ 2% ፕሮዳክሽን የእንቁላል ምርት እስኪገኝ ድረስ ባለው 213,000 ብር መኖ ይፈልጋሉ ከናንተ። ሁለተኛ ፕሪሌይ የምንለው ነው። ፕሪሌይ የምንለው ደግሞ አጠቃላይ ዶሮቻችሁ 87,360 ብር ይበላሉ። 87,360 ብር መኖ ያስፈልጋቸዋል። በመጠን አነስተኛ ነው። ለ2 ሳምንት ብቻ የሚጠቀሙት ነው። ለ2 ሳምንት ብቻ እስከ መቼ እስኪሆንላችሁ 5 ወር እስኪሞላችሁ ድረስ እስከ 4 ወር አጋማሽ 4 ወር ከ15 ቀን ድረስ የሚመገቡት የመኖ አይነት የፑሌት ፊድ ነው። እንዲሁም ደግሞ ከ4 ወር ከ15 ቀን እስከ 5 ወር ድረስ ያለው ደግሞ ፕሪሌይ የምንለው እንቁላል ማስጀመሪያ መኖ ነው። ስለዚህ እነዚህ ሁለቱም በአጠቃላይ ግን ዶሮቻችሁ ቢመገቡ 300,360 ብር ወጪ ይኖርባቸዋል። ይሄ የመኖ ብቻ ነው የተመለከትነው። ቀጣይ ደግሞ ስናልፍ ቫክሲኖች ያስፈልጓቸዋል። 2 ዙር ያክል ይደርስባቸዋል ዶሮቻችሁ በ3ኛ ወራቸው እንዲሁም ደግሞ በ5ኛ ወራቸው ሁለቱንም ቡስተሮች ትጠቀማላችሁ። እያንዳንዳቸው 1,000 ዶዝ ትጠቀማላችሁ። ዋጋቸው በዶዝ ብር ከ60 ሳንቲም ትገዟችኋላችሁ። 1600 ብር ለአንድ ጊዜ ክትባት ወጪ ታረጋላችሁ። ሁለተኛው ዙር ሲመጣም 1600 ብር ወጪ ታረጋላችሁ። 3200 ብር ጠቅላላ ወጪ ይኖርባችኋል። ሌላው ዲቤኪንግ ነው። 10,000 ብር ይዤላችኋለሁኝ። መንቁር ማስቆረጥ ማለት ነው። ዶሮቻችሁ ከ90 ቀን እስከ 100 ቀን ድረስ ባለው እድሜያቸው ድረስ ይቆረጣሉ። ሌላው የውሃ ወጪ ያለባችሁ የ2 ወር ወጪ 3000 ብር፣ የመብራት 900 ብር የ2 ወር ወጪ እንዳልናችሁ። ዶሮቻችን እንቁላል የሚጀምሩት በ5 ወር ስለሆነ የ3 ወር ያደጉ ዶሮችን የምንገዛው ከኛ የሚጠበቀው የ2 ወር እንክብካቤ ማድረግ ነው። እዚህ ጋር የተቀመጠው ወጪ የ2 ወርን ወጪ መሰረት ያደረገ ብቻ ነው። ዶሮቹ መጣል ከጀመሩ በኋላም አይደለም፣ መጣል ሳይጀምሩ በፊትም አይደለም። በአጠቃላይ ዶሮቻችን ወደ እንቁላል መጣል ጊዜያቸው እስኪደርስ ድረስ ባለው አመጋገባቸውን እንዲሁም ደግሞ የምንጠቀምባቸው ወጪዎች ነው። የቤት ኪራይ በ12,000 ብር ሂሳብ የ2 ወር ብትከፍሉ 24,000 ብር ወጪ ያለባችሁ። የሰራተኛ 5,000 ብር በወር 10,000 ብር የ2 ወር ወጪ ያለባችሁ። አጠቃላይ ግን ቅድም ያልነገርኳችሁ በየግራማቸው 0.07 0 ወይም ደግሞ በግራማቸው ልንገራችሁ 70 ግራም 77 85 90 95 98 100 120 120 እያለን የሚቀጥለው ቅድም አመጋገባቸውን ስላልጠቀስኩላችሁ ነው። እንዴት ሰራኸው ብትሉኝ እዛ ጋር 4300 ምናምን ግራሙን ወይም ደግሞ አጠቃላይ 1680 ግራሙን እንዴት አመጣኸው ብላችሁ ብትነግሩኝ ዶሮቻችሁ ስለ ቦቫንስ ዝርያ እያወራን ስለሆነ በዝርያቸው በእድሜያቸው መጠቀም ስላለባቸው የመኖ አይነት ስታንዳርዱን አጣቅሼ ነው እዚህ ጋር መገልጽላችሁ ማለት ነው። ሌሎች ወጪዎችን ስንመለከት የመድኃኒት ወጪ ያለባችሁ 2300 ብር፣ የእንቁላል ትሪ፣ የጉዝጓዝ 1600 ብር። ጉዝጓዝ ቤት ውስጥ የምታነጥፉት ለመጀመሪያ ጊዜ ብቻ አንድ ጊዜ ብቻ ነው የሚደረገው። ይህ ነገር ጤናማነቱ ከቀጠለ ዶሮቹ እስኪወጡ ድረስ አይጸዳም። ሌላው የሮቶና የሳፋ 12,000 ብር ይዤላችኋለሁኝ። ይሄ መጠኑን ከፍ ያደረግኩት ምንድን ነው? አንዳንድ ጊዜ ሰዎች ዩዝድ የሆኑ ሮቶችን ትልልቅ 2,000 3,000 ሊትር የሚይዙ ፋይበር ግላሶችን መግዛት ይፈልጋሉ። እንዲሁም ደግሞ ፋይበር ግላስ ያልሆኑትን ደግሞ 1,000 ሊትሮችን የሚገዙም አሉ። ያ ማለት ለምሳሌ 5,000 ብር ነው የሚሸጠው። ከዚህ በተጨማሪ የቫይታሚን መበጥበጫም ደግሞ ሮቶች ያስፈልጓቸዋል። እንደ ዶሮቻችሁ ብዛት ከ120 ሊትር እስከ 400 ሊትር የሚደርሱ ደግሞ እነዚህ የውሃ ማጠራቀሚያ ሮቶች አሉ። ለዴይሊ የምትጠቀሙባቸው ወይም ደግሞ ቀን በቀን ኬሚካል ቫይታሚኖችን፣ መድኃኒቶችን ንጹህ እየቀዳችሁ የምትሰጧቸው የምትቀዱበት የምታስቀምጡበት ሮቶ ያስፈልጋችኋል። ይህንን ከመያዝ አንጻር ነው 12,000 ብር ያልኩት ማለት ነው። ሌላው የቱታ አለ፣ የቦቲ እና የአምፖል። እዚህ ጋር ጥንቃቄ ማድረግ ያለባችሁ እኔ ነገሩን ለማሳጠር
ለምሳሌ ቱተር ቦቲ አንድ ሰው እስካለ ድረስ አንዳንድ ነው የሚያስፈልጋቸው ለአንድ ሰራተኛ ስለሚያስፈልገ። ነገር ግን እዚህ ጋር አምፖል ብዬ አስቀምጫለሁኝ እንደምትከራዩት ቦታ ነው የሚወሰነው። እኔ በአማካኝ ብዬ ነው የጻፍኩላችሁ እንጂ ለ1000 ዶሮ ይሄን ያክል አምፖል አይደለም የሚባለው። ለምን ያክል ካሬ ምን ያክል ዋት ወይም ደግሞ ምን ያክል አምፖል ያስፈልጋል የሚለው ነው ሂሳብ የሚሰራውና ጥንቃቄ እንድታደርጉም ያስፈልጋል። ከዚህ በተጨማሪ አንቲባዮቲኮች ያስፈልጓቸዋል። 550 ብር አንዱን አንቲባዮቲክ ገዝታችሁ 3 ብዛት ያስፈልጋቸዋል። 1650 ብር ያስፈልጋቸዋል። ቫይታሚን 6 ያስፈልጋቸዋል። እያንዳንዳቸው በ280 ብር ስትገዟቸው 1680 ብር ወጪ ይኖራቸዋል። ሌላው ዲዋርመር ነው። ዲዋርመር ወይም ደግሞ ዲዋርም ዶሮቻችሁን ከዚህ ከውስጥ ጥገኛ ነጻ ስታደርጓቸው ወይም ደግሞ ኢንተርናል ፓራሳይት ከምንላቸው ውስጥ ዶሮዎች በየ2 ወሩ ዲዋርም ይደረጋሉ። ወይም ደግሞ ይሄ የአንጀት ቀጫጭን ትሎች የአንጀት በሽታ እንዳይዛቸው ብቻ የውስጥ ጥገኛ ከምንላቸው ውስጥ እነዚህ ቴፕወርምና ራውንድ ወርም የምንላቸውን የምናስወግድበት ነው። በአጠቃላይ በግራም ነው። ይሄንንም ሂሳብ አሳጠረላችሁ ነው ያዝኩት። ለምሳሌ ይሄ መድኃኒት ለ3 ቀን ብቻ ነው መሰጠት የሚችለው። ስለዚህ እነዚህ ፔፕራዚን ግብአቶች በውስጡ ወይም ደግሞ አልበንዳዞልን መጠቀም ይቻላል፣ አሽንፕራዚን መጠቀም። ስለዚህ እነዚህን ግብአቶች በአጠቃላይ በግራማቸው ነው። ለምሳሌ 1000 ዶሮ ብታስገቡ በቀን ምን ያክል ሊትር ይጠጣሉ፣ ምን ያክል ግራም ፓውደር መድኃኒት ያስፈልጋቸዋል። በቫይታሚንም እንደዛ ነው የሰራውላችሁ፣ በአንቲባዮቲክም እንደዛ ነው የሰራውላችሁ። ስለዚህ እያንዳንዳቸው ወጪዎች እዚህ ጋር ሲጠቀሱላችሁ በጀርባ በኩል የመጡበት ካልኩሌት የተደረጉበት የራሳቸው የሆነ መንገድ አላቸው እያንዳንዳቸው። ለምሳሌ አንቲባዮቲኮችን እንደምትሰሩት ቫይታሚን አሰሩም። ለምን? ቆይታ ጊዜያቸው የተለያየ ስለሆነ። ዲያሉት የምታደርጉት የውሃ መጠንም በተመሳሳይ የተለያየ ነው። ስለዚህ ጥንቃቄ ማድረግ የሚኖርብን ምንድን ነው? የመድኃኒቶችንም የቫይታሚኖችንም የአንቲባዮቲኮችንም አሰራርን በተመለከተ አበጣበጣቸው የተለያየ ስለሆነ ቆይታቸውም የተለያየ ስለሆነ ጥንቃቄ ማድረግ ይኖርብናል። ሁሉንም በአንድ ላይ ይዘን ጨምቀን መድኃኒት ማለት አንችልም፣ ቫይታሚን ማለት አንችልም። ለዛ ነው ለየብቻ ያስቀመጥኩላችሁ። ስለዚህ አበጣበጣቸውም ቆይታቸውም በጣም የተለያየ ነው። ስለዚህ አጠቃቀማችንም የተለያየ ነው። ፐርፐዛቸው ራሱ አንቲባዮቲክ መቼ፣ ቫይታሚን መቼ፣ መድኃኒት መቼ የሚለው የተለያየ ጊዜ የምንጠቀም አንዱ ለአንዱ የሚሰራ አይደለም። ስለዚህ ከዚህ አንጻር ክትባትንም ጨምሮ ማለት ነው ዲዋርመርም ከዛ አንጻር ነው ሂሳብ የሰራውላችሁ። ብቻ እናንተ ሀሳቡ እንዲኖራችሁና ይሄ ወጪ ይጠበቅብኛል ይሄ ወጪ ለምን ይወጣል ብላችሁ ብቻ እንድታውቁት ነው እንጂ ስልጠና ላይ ደግሞ መታችሁ ደግሞ እንደዚህ አይነት ኢንፎርሜሽኖችን ብትወስዱ ጥልቅ የሆነ መረጃ ወስዳችሁበት ለራሳችሁ ዶሮ እርባታ ኤክስፐርት የምትሆኑበት ደረጃ ትደርሳላችሁ ማለት ነው። ይሄንን የምነግራችሁ በፕራክቲካል በሆነ መንገድ ነው። ቲዮሪ ብቻ አይደለም ተምራችሁ የምትወጡት፣ ፕራክቲካል በሆነ መንገድ ተምራችሁ የምትወጡበት ነው የሚሆነው። ወደ ማገባደጃው እየሄድን ያለ ነው። እንግዲህ ወደ ማገባደጃው ከመሄዳችን በፊት አንድ ነገር መናገር ፈልጋለሁኝ። ብዙዎች አሁን እየሰራ ነው ባለው ስራ በጣም ደስተኞች ናቸው። እውነት ለመናገር ከጊዜ ወደ ጊዜ ዛሬ የምንሰራው ስራ የሚመጣው ሳምንት ከምንሰራው ስራ እጅግ የተለየ አድርገን ረቀቅ አድርገን ሳይንሳዊ በሆነው መንገድ ጠጋ እያለን ነው የምንሰራውና ብዙዎች ደስተኛ ናችሁ። የኔን አገልግሎት ተጠቅማችሁ የድርጅታችንን አገልግሎት ተጠቅማችሁ ከኔ ጋር ሰርታችሁ ለተደሰታችሁ ሁሉ እጅጉን ክበሩልኝ። መርጣችሁኝ ስለመጣችሁ ለእናንተ የሚመጥን አይነት ክትትልና ድጋፍ ለእናንተ የሚመጥን አይነት ግብአት እንግዲህ አብዛኞቻችሁ እንግዲህ በመኖም ከኛ ጋር ነው ያላችሁ፣ እስካሁን በክትትልና ድጋፍም እኛው ጋር ነው ያላችሁትና የእኛን አገልግሎት እየተጠቀማችሁ ነው ያላችሁት። ስለዚህ እጅጉን ላመሰግናችሁ ፈልጋለሁ በዚሁ አጋጣሚ ማለት ነውና በተወሰነ መልኩ እስካሁን ስንሰራበት ከነበረው መንገድ ወጣ ያሉ ስራዎችን ለአርቢው ይጠቅማል የምንላቸውን እንግዲህ ብዙዎቻችን የምንፈራው በሽታን ነው። በሽታን የምንከላከልባቸው የተለያዩ መንገዶችን አንድ ዶሮ አርቢ ዶሮ እርባታውን ከመጀመሩ በፊት በተለይ በባዮሴኩሪቲ ፕሮቶኮል ጋር ተያይዞ ሁሉንም ፕሮሲጀሮች ተከትለን ነው የምንሰራውና ወጣ ያሉ በተለይ ዓለም አቀፋዊ የሆኑ ስራዎችን ነው እየሰራን ያለ ነው። በበሽታ የማዳከም ስራ በጣም ከፍተኛ የሚባል ስራ ነው። እኔ እስካሁን ከሰራኋቸው ስራዎች ውስጥ አሁን በዚህ ሳምንት ባለፈው ሳምንታት ውስጥ እየሰራው ያለው ስራ በኬሚካል ርጭት ብትመለከቱት፣ በፊሚጌሽን ፕሮሰስ ብትመለከቱት፣ ከዚህ በተጨማሪ ደግሞ በተለያዩ አይነት በሽታን የመከላከል ወይም ደግሞ ይሄ ፍሎር ሲስተሙ ራሱ ሶክ ከማድረግ ጋር ተያይዞ ብዙ ስራዎችን እየሰራ ነው የምንገኘውና እውነት ለመናገር ከኛ ጋር ስለሰራችሁ እጅጉን አመሰግናለሁ። እውነትም ተከሳችኋል ብዬ ማስባለሁ። በሰራነው ስራ እኛ ለምናረጋቸው እርባታችሁ ውስጥ መተን ዶሮ ስናራግፍላችሁ ዶሮችን ስናስረክባችሁ ባለው ፕሮሰስ ላይ ምንም አይነት ክፍያ እየተቀበልን አይደለም። እስካሁን ድረስ ባለው ዶሮ እርባታ እንደዚህ መሰራት ይችላል የሚለውን ጉዳይ ብቻ ለእናንተ ለመግለጽ ያክል ነው እንደዚህ እየሰራን ያለ ነውና ወጣ ያሉ ስራዎችን በነፃ ምንም አይነት ክፍያ እየተቀበልንም አይደለም እየተሰጠንም አይደለም። አክቹዋሊ ሰዎች ተደስተው የሚያደርጉት ነገር ይኖራል። እሱ እንዳለ ሆኖ ግን አመሰግናለሁኝ እንዳለ ሆኖ ግን
ለተጨማሪ ክፍያ እየተቀበልን አይደለንም ካልነው ውጪ ፓኬጁንም በተመጣጣኝ ዋጋ የእያንዳንዱን የእርባታ እዚህ ጋር የጠቀስኳቸውን እቃዎች ጨምሮ ለዶሮዎች አስፈላጊ ናቸውና ለእርባታ እጅግ አስፈላጊ ናቸው። ከእርባታ ይሄ ነገር መለየት መጥፋት የለበትም የምንላቸውን ግብአቶች ሁሉ ሸክፈን ያላችሁበት ደጃፋችሁን እያንኳኳን ነው የምንገኘውና ለዚህ ደግሞ ከጫፍ እስከ ጫፍ እዚህ ቦታ ይሄዳሉ ብላችሁ የማጠብቁባቸው አካባቢዎች እንኳን እየሄድን እየሰራን ነው የምንገኘው። ብዙ ቻሌንጆችም ይገጥሙናል ስራ አጋጣሚ ላይ አዳዲስ ተሞክሮዎችንም በተለየ ቪዲዮ ይዤላችሁ መጣለሁኝና የ92ኛ ዙር ስልጠናችንን በጣም ብዙ ሰው እየተመዘገበ ነው ያለው። መታችሁ ልምዳችንን ሼር እንድናረጋችሁ። ልምድ ማለት በዚህን ጊዜ ያው ተከፍሎበትም የሚገኝ አይደለም። እላው ላይ ምን እንጨምራለን? ፕራክቲካል የሆነ እኛ ልምዳችንን መሬት ላይ በወረደ መንገድ እዛው ያወራናትን በተግባር እናሳያለን። ከዚህ በተጨማሪ ደግሞ ሳይንሳዊ የሆኑ መንገዶችንም ከሳይንስ ጋር ስለሆነ ስራው የሚሰራው ጊዜ አብሮ አሁን ካለው ጊዜ ጋር እኩል ለመሄድ ሳይንስን መረዳት ያስፈልጋልና ሳይንስንም ደግሞ የዶሮ እርባታ አጠቃላይ አኒማል ሳይንስን በአጠቃላይ በቬተርነሪ ሳይንስ ላይ ያተመለከቱ ጉዳዮችን አብረን እንመለከታለን። ከመጣችሁ አትከፉበትም፣ እንደው አትጎዱበትም፣ ትጠቀሙበታላችሁ። እጅግ በጣም ብዙ መስዋዕት ከፍለው የሚመጡ ሰዎች አሉ። 600-700 ኪሎ ሜትር ተጉዞ የሚመጡ ሰዎች አሉ። ከሚዛን ቴፒ አንድ ቪአይፒ ሰልጣኝ በቅርቡ አሰልጥኛለሁኝ ከትናንትና ወዲያ። ከዚህ በተጨማሪ ከሆሳናም እንደዛው አንድ ቪአይፒ ሰልጣኝ አሰልጥኛለሁ። ቪአይፒ ሰልጣኞቻችን እየበዙ ነው ያሉትና ታዲያ ዝም ብላችሁ መምጣት ሳይሆን በቀጠሮ ነው የሚሆነው። እጅግ የስራ ጫና ይበዛልና መታችሁ አጉል እንዳትሆኑብን፣ እንዳናስቀይማችሁ፣ እንዳትከፉብን ቀጠሮ ብትይዙ እጅግ በጣም መልካም ነው። ቢሮም ስትመጡ በተለይ ደግሞ ስፔሻሊ እኔ ማግኘት ለምትፈልጉ ባካችሁን መታችሁ። በጣም እየተበሳጫችሁ ነው ያላችሁትና እንደምታውቁት የቢሮ ሰው አይደለሁም እኔ ፋርም ላይ ነኝ ያለሁት። ስለዚህ ፋርም ላይ ነው ሙሉ ጊዜን የማሳልፈው። ወይ ዶሮ እርባታ እያቋቋምኩ ነው ወይ የሆነ ስራ። እንዳትከፉብኝ። የተከፋችሁም ካላችሁ እንግዲህ በጣም ይቅርታ ጠይቃለሁኝ። ብቻ ግን ቀድማችሁ መረጃ ብትሰጡ የኔን ያክል መረጃ ያላትን ደግሞ ጸሐፊን እዛ አስቀምጫለሁኝ። እዛ ሙሉ መረጃ የምታገኙበት የዶሮ እርባታ ግብአቶችን የምትጎበኙበት እኛን የምታዩበት። አንዳንድ ሰዎች ሶሻል ሚዲያ መጥፎ ነውና እንያቸው እነዚህን ሰዎች ብለው የሚመጡ ሰዎች አሉ። እነሱንም በደንብ ስለ ስራው አስረድተናቸው እኛነታችንን በደንብ ገልጸን በስራችን እየሸኘናቸው ነው የምንገኘው። ቢሮአችንም ትንሽ ነበረች እንግዲህ አሁን በጣም እየተጨናነቀችን ያለችው፣ እሷንም ወደ ማስፋቱ እንሄዳለን። በቀጣይ እንግዲህ አብረን ብዙ ነገሮችን የምናይ ነው የሚሆነው። ቀጥታ ወደ አጠቃላይ ወጫችን ምን ይመስላል ወደሚለው ነው የምገባላችሁ። አጠቃላይ ወጫችን የመመገቢያ የመጠጫ ወጪን ጨምሮ 823446 ብር ወጪ አለባችሁ። 1000 ዶሮዎችን ኮራ ዘና ብላችሁ ሳትጨናነቁ ምን እንደሚወጣ መቼ ምን አይነት ወጪ እንደሚጠበቅባችሁ አውቃችሁ በዛ ሬዲ ሆናችሁ እንደውም ኮስት ሚኒማይዜሽን ላይ ሰርታችሁ ቀድማችሁ ስላወቃችሁ ማለት ነው። እነዚህ ሁሉ ስራዎች ሰርታችሁ ግን ከናንተ ከኪሳችሁ የሚጠበቅ በአንድ ጊዜ አይደለም ግን እንዳልነው ያ ማለት 2 ወር ጊዜ ያላችሁ ይሄን ወጪ ለማውጣት። ስለዚህ በጣም አንገብጋቢ ናቸው፣ መሰረታዊ ናቸው የሚባሉ ወጪዎች ከዚህ ውስጥ ተለይተው ይወጣሉ። ወቅትን እየጠበቁ የሚመጡ ደግሞ ወጪዎች አሉ። እነዛ ላይ ደግሞ ኪሳችሁን በደንብ መጠበቅ ይኖርባችኋል፣ ሞላ ማድረግ ይኖርባችኋል። ዘግይተው ደግሞ የሚመጡ አሉ። ምናልባት ዶሮዎቻችሁ እንዳንተ ጎበዝ ከሆናችሁ በነገራችን ላይ ይሄን ያክል ወጪ ላታወጡ ትችላላችሁ። ለምን ዶሮዎቻችሁ 4 ወር ጀምሮ ምርት የሚጀምሩላችሁ ከሆነ የአንድ ወር ወጪ ከዚህ ላይ የአንድ ወር የሚባል ወጪ አሁን ስላልሰራውላችሁ ነው እንጂ የአንድ ወር ወጪ ትቀንሳላችሁ። በግማሽም ሊሆን ይችላል፣ በ75% ሊሆን ይችላል፣ በሙሉም ሊሸፍኑት ይችላል። በተለይ በዚህ ወቅት ላይ ዶሮቻችሁ እንኳን የምስራች ላይ ቢሆኑና 20፣ 30፣ 40% እንኳን የእንቁላል ምርት ቢኖር ሙሉ በሙሉ የመኖ ፍጆታቸውን ይችላሉ። ለምን? ከፍተኛ ሁኔታ እንቁላል እየተሸጠ ስላለ ማለት ነው። ስለዚህ አንገብጋቢ የሚባሉ ወጪዎች አሉ እዚህ ጋር ግዴታ መውጣት ያለባቸው። በጊዜ ሂደት ደግሞ የሚወጡ መጨረሻ ላይ ደግሞ የሚወጡም አሉ። ስለዚህ በአንድ ጊዜ 823 ሺህ ብር አካውንታችሁ ላይ ይኑር ሳይሆን ነገር ግን ዶሮችን ካስገባችሁ በኋላ አይደለም ይሄ ገንዘብ መፈለግ ያለባችሁ። ያለ አቅማችሁ መግባት የለባችሁም። በአቅም ልክ መግባት አለበት። ለምን? ነገ የሚበሉትና የሚጠጡት እንዳያጡ ዶሮች፣ ነገ የቤት ኪራይ መክፈል እንዳይከብዳችሁ፣ ነገ የውሃ ማብራት መክፈል እንዳይከብዳችሁ፣ መድኃኒት መግዛት እንዳይከብዳችሁ፣ ኢቭን እንኳን የሚበሉት የሚጠጡት እንኳን ኖሮ እንደ ሰፕሊመንት እንደ ተጨማሪ እንኳን የምንሰጣቸው ኤግ ቡስተሮችን እንኳን መስጠት እንዳይከብዳችሁ፣ ቅር እንዳትሰኙ ወይም ደግሞ ገንዘብ የለኝም ብላችሁ ዶሮዎች ማግኘት ያለባቸው ነገር እንዳታጎሉባቸው በአቅማችሁ ልክ በገንዘባችሁ ልክ ማስገባት፣ በአካባቢያችሁ በቦታችሁ መጠን ማስገባት ይኖርባችኋል።
እንግዲህ ጥሩ ሐሳብ እንደተጨበጣችሁበት ተስፋ አደርጋለሁኝ። ብዙዎቻችሁ ግን ቪዲዮዎቻችንን እያያችሁ ትወጣላችሁ፣ ኮመንት አታደርጉም፣ ላይክ አታደርጉንም። በትልቁ ቻናላችን ሊደርስባችሁ ነው። በነገራችን ላይ እዚህ ላይ ያላችሁ የቻናሌ ቤተሰቦች ያኛው ቻናሌ ኦልሞስት ወደ 26000 ሊገባ ነው። እንደነዚህ አይነት መረጃዎች ብለቅላቸው 26000 27000 እያለ ነው በሳምንታት ውስጥ የሚጨምረው እና ይሄ ደግሞ 3 ዓመት ነው 4 ዓመት የቆየ ዩቲዩብ ቻናል ነው። በጣም ዝግ ያለ የሆነ እድገት ያለው ነው። ብዙዎቻችን እንግዲህ ቪዲዮዎችን እያየን ብቻ ነው የምንወጣው። እኛም አበረታቻ እንፈልጋለን። ከዚህ በተጨማሪ ደግሞ ከተመቻችሁ ብታረጉ ብዙ የሚያስከፍል የሚያስጎዳ አይነት ነገር አይደለም። ስለምታረጉልኝ ድጋፍና ስለምትሰጡኝ አድናቆት ስለምትሰጡኝ ክብር እጅጉን ከወንበሬ ተነስቼ አከብራችኋለሁኝ። ለናንተ የሚመጥን ለናንተ ማረገው አንድ በአንድ እጄ ሰላም ማለት ስለማልችል ማመስገን ስለማልችል ለናንተ የሚመጥን መረጃ ነው ለናንተ ማቀርቡና ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።